ሰላም እንዴት ናችሁ ቤተሰብ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ነኝ እኔ። ዛሬ በአዲስ ቪዲዮ መጥቼላችሁ እና ቤተሰብ ላይክ እና ሼር እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አዳምጡ። ዛሬ የማወራችሁ ታሪክ ያሳዝናንም ያስቃንም። ቪዲዮ እስከ መጨረሻ ድረስ ካዳመጣችሁኝ ትዝናኑበታላችሁ፣ ተወዱትም አላችሁ። ያው እንደምታዩት ሰላጣ ያዘጋጀው በዚሁ ምግብ መንገዴ እናንተ ጋር ለመጫወት ነው። ቪዲዮ ለመስራት ማለት ይብቅ ማለት እየጠፋሁ ነው። ሰሞኑን ቻናሌ እየቀዘቀዘብኝ አስቸግሮኛል። ውዶቼ ላይክ እና ሼር እያደረጋችሁ ለብዙ ሰው ተደራሽ እንዲሆን አድርጉልኝ በመልካምነት ማለት ነው። እንዲሁም ማስታወቂያ ሳታሳልፉ እዩልኝ። እዚህ እንግዲህ ውድ ልጄ ጋር ሰላጣይን ለመክተፍ አሰራው መጥቻለሁ። እሱን ለማጫወት እንዲሁ በጣገቡ ቁጭ ስለት ደስ ይለዋልና ደስ ይበለው ብዬ መጥቻለሁ። መጥበህ ለቅቄ ማለት ነው። በነገራችን ላይ ሰላጣ ለማትወዱ ቀስ በቀስ እያላችሁ ልመዱት። ሱስ ሆኖባችሁ ነው የሚቀረው። እኔ ሱስ ሆኖብኝ በቃ እንደዚህ አዘጋጅቼ ተላጃ አላስቀመጥኩኝ ቅር ብሎኝ ነው የሚውለው። በቃ ተላጃ አስቀመጥኩት፣ ግን ሲርበኝ በሳህን አረግብለት ቀስ ብዬ ደግሞ ቋት ብዬ ደግሞ እንደዚህ ወጣት ግብት እያልሁኝ እጨርሰዋለሁ ማለት ነው። ወይ ሰላጣ ይሄኛውን ወይ ደግሞ ሰላጣ ፈዋክህ ከሌለ ቅር ነው የሚል። በቃ ምግብ የበላሁ አይመስለኝም ጭራሽ። ፊት እኮ አልወድም ነበረ። አሁን ትንሽ አመት ወዲህ ነው የወደድኩትኝና በቀስ በሂደት ነው የሚለመደው። ሰላጣ ብሩ ይጠቅማችኋል። እና ደግሞ ሲቀጥል ሰላጣ ከመውደዴ የተነሳ ሴትይቱ ምን አይነት ጥያቄ እንደጠየቀችኝ ምን እንደመለስኩላት ልንገራችሁ ማለት ነው። በነገራችን ላይ የሆነ አካብጄ ማውራት ምናምን ፈልጌ አልነበረም በሰዓቱ። ማለት የሌለኝን ነገር ማውራት ፈልጌ አልነበረም። የሴትይቱ ንግግር እንደ ወራ አስገድዳኝ ነው ማለት ምን አለች መሰላችሁ? ሰላጣ በጣም እንደምወድ ታውቃለች። እሷም ትወዳለችና ከዚህ የነበረው ሰራተኛ እኔ ሳልመጣ የነበረው ሰራተኛ ሰላጣ አይደለም ስልበላ ላይ ከተፊ ሰላጣ እንኳን ፊቷ በጣም ነበር የሚኮሳተርብኝ። እንኳን ልበላ ለዚያም ተለጀ ሰላጣ ተቀምጦ አያውቅም። እኔ የምፈልገውን በቆሜ እሷም በጣም ስራ ስለሚበዛባትኝ የሆነ ነገር ቶሎ በቁማ ብልት አድርጋ ነውና የምትወጣው። እኔም ቶሎ ብዬ በቆሜ ከያሩንም ቲማቲሙንም ከሁለት አርጌ ነው ቀመሜ ምናምን ሰዓት ስለሌለኝ አለኝ። እሷም ስለማታዘጋጅ ለእሷ ስለማትወድ ብዙ ጊዜ አታዘጋጅም። አዘጋጅ ስራትም ስለማትወድ ፊቷ ስለማይመቸኝ ዝም ነው አለ የምላተኝና አሁን አንቺ ከመጣሽ ሰላጣ በሰላጣ ሆናልኝ ተላጀው አልሐምዱሊላህ አለችኝ። ምክንያቱ እንዴት ነው ማለት እንዴት ነው የወደድሽው? ኢትዮጵያ ሰላጣ አላችሁ ወይ? እንግዲህ ያለን ምናምን አይመስላችሁም። በነገራችን ላይ ሰላጣ በከተማው አለ። እኛ ገጠሮቹ ስለማናውቅ ነው እንጂ እኔ አሁን አላውቅም። ኢትዮጵያ ሰላጣ እንደሚበላ ምናምን አላውቅም። ጎመን እንትን ብለን ሰርተን የምንበላው እንጂ እንደዚህ ሰላጣ ቲማቲም ከትፈን ምናምን አንበላም። ማለት ለመናገር ግን አብዛኞቹ ኖቶቻችንን ስሰማቸው ኢትዮጵያ መበላ ነበር ምናምን ያሉ ከተማ ያደጉት ማለት ነው። እኔ ግን በልቼም አይቼም አላውቅም ኢትዮጵያ። ከዚህ ሀገር ብቻ የሆኝ ከዚህ ሀገር ለመድኩት ማለት ነው። እና ምን አልኳት መሰላችሁ? የትቢቴ ምክንያት ኢትዮጵያ ሰላጣ አለ ወይ ስትለኝ ማለቱን አለ ያይቼ ሰላም ማራውቀ አለን ያልኳት አለ። አባቴ ይዘራን ሀራሳ ነበር የምበላው፣ ሀራሳ ነበር የማዘጋጀው ምናምን አልኳት። ምን አገባኝ ሄዲ አታየው ከዚያ እይዋ ማሻአላህ ለዚህ ነው እኮ ሰላጣ ስለምትወጅ እኮ ነው የምወድሽ ምናምን አለች። አይወላ አፊትም ሀለጅነት ጀምሮ ስለምወድ ነው ምናምን መዝራችን እንደዚህ ሰላጣ ሁሉም ሰላጣ ነው ምናምን እከትፋለሁ ምናምን እበላለሁ። ለዚህ ምን አብሬው ስላደኩኝ እዚህ ሀገር ሳየው አዲስ አልሆነብኝ ምናምን አልኳት። እና በጣም ገረመኝ። በኋላ ይህንን እያወራኋትኝ የሆነ ላይ አውርታኝ ነበር ማን የሆነ ታሪክ እንደዚህ የተያያዘ ያው ያነ ከባድ ነገር ቢሆንም እንደዚህ ሰላጣው ጋር የተያያዘ ያወራችኝ ልኝ ነበር። መዲያማ ጋራ ሲጫወቱ እንዲያጋጣሚ ሲያወሩ ማለት ነው
አዲስ አበባ ትልቅ ቤት አለን ብላ ከጀዋሏ ያየውን ቤት ይሄ ቤቴ ነው የሰራሁት ቤት ነው እዚህ ሀገር የሰራሁት ቤት ነው ይሄ አባቴ ቤት ነው ምናምን ብላ አዲስ አበባ ነው ብላ አሳየቻትኝ። ቤቱም ማለት ነው ለአረቧ አሳይታትኝ። አሁን ሴትየቱ ባሏ አዲስ አበባ ይመላለሳል። በዚያው ምክንያት ነው ወሬውን ያነሱትኝና በቃ ሰው ባሌ አዲስ አበባ እንሂድ ለዘያራ እኔ ጋር ሂጂ እያለኝ ነውና ቤትሽን አሳይኝ ትላታለኝ። እቺ ዝም ብላ የሆነ በቃ እንደ ቀልድ ነበር የመሰለኝ አለኝ። እንደ ቀልድ ነገር ነበር የመሰለኝ። የምትሄድ አልመሰለኝም። ብትሄድ እንኳ በቃ ወደ እኔ የኔ ቤት ያስፈልጋታል ብዬ አላሰብኩም አለኝ። ከዚያ ችግር የለውም ሻላ አሳይሻለሁ ምናምን ብዬ ያኔን ወሬውን በዚያው ዘጋ ነው አለኝ። በሌላ ቀን ተሳፈሩ። እኔ ኢትዮጵያ መሆኑን አላወቅኩም። ደውላ ልጆቹ እንዴት ናቸው ምናምን አዲስ አበባ ነኝና ቤተሰቦችሽን ንገሪያቸው ማረፍ እፈልጋለሁ ቤትሽንም ቤተሰቦችሽንም ልተዋወቅልሽ ነው ምናምን ስትላትኝ ግራ ግብት ምን ታርግ ምን ተጨብጥ ወዴት ትሄድ አይሆንም እንዳትል ትቤት አለ ማለት እንዴት ቤትሽን አታሳየኝም እንዴት ቤተሰቦችሽን አላያቸውም አያስተናግዱኝም ያለ አይደል በጣም ይከብዳን የሌለውን አለኝ ማለት በጣም እንደሚቼ በጣም ነበር ያዝናናችን ያቸታችን። አሁን ደግሞ እኔ በሰላጣው በኩል ሰላጣ ልጅነት ጀምሮ በላለሁ አላልኩም እና ቤተሰብ በቀጣይ በቆንጆና በአዲስ ቪዲዮ እስክንገናኝ ድረስ እወዳችኋለሁ። ሰላማችሁ ይብዛልኝ። ይህን ቪዲዮ የደረሳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ቤተሰቦቼ ባይ ባይ፣ ሰላማችሁ ይብዛልኝ። እንግዲህ ለማንኛውም እንደ ጨዋታም እንደ ስራም ሁኜ ነው የመጣሁትና ዛሬ ሰላማችሁ ይብዛልኝ። በቀጣይ በቆንጆ ቪዲዮ እናንተ ብትሆኑ ምን ታረጋላችሁ? ያምር እንደዚህ አውርታችሁ አረባችሁ ያላህ ብትላችሁ ማለት